ሰላም ጤና ይስጥልን ውድ በሀገር ውስጥና በመላው ዓለም የምትገኙ ተከታታዮቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎችን ነው። ሰበር ዜና። ህወሓት የፌዴራሉ መንግስት ዳግም ጦርነት ለመጫር እየተንቀሳቀሰ ነው ሲል ከሰሰ። የትግራይ ህዝብ ያነጣጠረበትን አደጋ ለመመከት የአገር ውስጥና የውጭ ሴራዎችን እንዲያከሽፍ ጥብቅ መልእክትም አስተላልፏል። ህወሓት የትግራይን ህልውና ለማረጋገጥ ሁለንተናዊ አቅምን ማጠናከር ለነገ የማይባል አጀንዳ ነው ሲል አውጇል። ህዝቡ በፌዴራል መንግስቱ ላይ ያለውን ጠንካራ ተቃውሞ በመግለጽ ለተጨማሪ ትግል ዝግጁ እንዲሆን ጥሪ አቅርበዋል። በዝርዝር እንመለከተዋለን። ህወሓት የፋኖ አባላትን ወደ ትግራይ ክልል በማስገባት ከራሱ ታጣቂዎች ጋር ለማዋሃድ እየሰራ መሆኑ ተረጋግጧል። የራሱን ወታደሮች ለሱዳንና ሻዕቢያ ሸጦ የጨረሰው የህወሓት ቡድን አሁን ደግሞ በፋኖ በኩል የሚቀርቡለትን ወጣቶች ለመሸጥ ከስምምነት ላይ መድረሱ ተሰምቷል። ትሰሙታላችሁ። በሌላ በኩል በቅርቡ ህወሓትን በሽብርተኝነት ዝርዝር ውስጥ ያስገባቸው አሜሪካ የቀጠናውን መረጋጋት ስለሚያናጉ ኃይሎች እጇን አጣጥፋ እንደማትመለከት አስጠንቅቃለች። የኢትዮጵያን የኢኮኖሚ እድገት ያደነቀ አሜሪካ ለህወሓት ጥብቅ ማስጠንቀቂያ ልካለች። ዝርዝር ይዘናል፣ ታደምጡታላችሁ። ከዚህ ጋር በተያያዘ ህገወጡ የህወሓት ቡድን ህጻናትና ሲቪሎችን በአፈሳና በግዳጅ ለጦርነት እየመለመለ መሆኑን ዓለም አቀፍ የሰብአዊ መብት ተሟጋቾች እያጋለጡ ነው። ከህገወጥ የወርቅ ሽያጭ ሰዎችን አግቶ ወደ ትግራይ ወደ መሸጥ አረመናዊ ተግባር የገባው ህገወጡ ህወሓት በትግራይ ክልል ሲቪሎችና ህጻናትን እያፈሰና እያስገደደ ለጦርነት እያዘጋጀ መሆኑን ሂውማን ራይትስ ዎች አስታውቋል። ዝርዝር ዘገባም ይዘናል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩም እንጠይቃለን። ወደ ቀዳሚ ጉዳያችንም እንሻገራለን። ህወሓት የፌዴራሉ መንግስት ዳግም ደማዊ ጦርነት ለመጫር እየተንቀሳቀሰ ነው ሲል ከሰሰ። የትግራይ ህዝብ ያነጣጠረበትን አደጋ ለመመከት የአገር ውስጥና የውጭ ሴራዎችን እንዲያከሽፍ ጥብቅ መልእክት አስተላልፈዋል። ህወሓት የትግራይን ህልውና ለማረጋገጥ ሁለንተናዊ አቅምን ማጠናከር ለነገ የማይባል አጀንዳ ነው ሲል አውጇል። ህዝቡ በፌዴራል መንግስቱ ላይ ያለውን ጠንካራ ተቃውሞ በመግለጽ ለተጨማሪ ትግል ዝግጁ እንዲሆንም ጥሪ አቅርበዋል። የትግራይ ህዝብ በላዩ ላይ ግልጽ የዘር ማጥፋት ወይም ጄኖሳይድ ታውጆበት ላለፉት ዓመታት ሁሉንም አይነት ሞትና መከራ እያስተናገደ ይገኛል ያለው የህወሓት ቡድን እንደ ህዝብ መቀጠል የለበትም የሚል ፍርድ ተፈርዶበት በየቀኑ በወራሪዎች በራብና በበሽታ እያለቀ ነው ሲል ራሱ ገርፎ ራሱ እየጮኸ ይገኛል። የትግራይ ህዝብና መሪ ድርጅቱ ህወሓት የዘር ማጥፋቱ ቆሞ ሁሉም ልዩነቶች በውይይትና በድርድር መፈታት አለባቸው የሚል ጽኑ አቋም ይዘው በተደጋጋሚ ቢጠይቁም መፍትሄ አላገኘም ያለው የህወሓት ጸረ ሰላም ቡድን የትግራይ ህዝብ ዳግም ከእንዲህ አይነቱ አደጋ ራሱን የመከላከል የተፈጥሮ መብት አለው ብለዋል። ይህ የተፈጥሮ መብት ሊረጋገጥ የሚችለው ደግሞ አቅሙንና ብሔራዊ ተቋሙን ሲያጠናክር ብቻ ነው ያለው የህወሓት ቡድን ጠላት ይህንን ስለሚያውቅ ጥቂት የትግራዋይ ክብርና ወኔ የሌላቸው ከዳተኞች በመመልመል ይህንን አቅም ለመሸርሸር ዘመቻ እያካሄደ ይገኛል ብለዋል። በትግርኛ ቋንቋ በወጣው መግለጫ የብሔራዊ ተቋማትን ማፍረስ እንደ ዓላማ ይዞ እየተካሄደ ያለው ዘመቻ በሙሉ መተማመንና መግባባት ላይ ተመስርቶ እየተከናወነ ያለውን ብሔራዊ ጥቅም የማጠናከር ስላለማደናቀፍ ትኩረት አድርጎ እየሰራ ነው ብለዋል። እንደ ብሔር የመኖር መብቱ የተከለከለ ህዝብ ከልክ በላይ የሆነ የመታገያ ምክንያት አለው ያለው ይኸው በሀገር መከላከያ ሰራዊት ላይ ክህደት የፈጸመው የህወሓት ቡድን የትግራይ ህዝብ ደግሞ ረጅም የትግል ተሞክሮ ያለው መሰረታዊ ጥቅሙንና ያነጣጠረበትን አደጋ ጠንቅቆ የሚያውቅ ህዝብ ነው ብለዋል። እንዲህ ላለው ህዝብ ደግሞ ጥቅሙ በምን መንገድ ሊረጋገጥ እንደሚችልና አደጋዎቹን እንዴት መጋፈጥ እንዳለበት በሚደረግ መግባባት የሚፈጸም እንጂ በኃይልና በጫና በላዩ ላይ የሚጫን አጀንዳ ሊኖር አይችልም ሲልም አስታውቋል። ወዳጅም ሆነ ጠላት የሚያውቀው እውነት ይህ ሆኖ ሳለ ጠላት ግን የትግራይን አቅም በማዳከም የዘር ማጥፋት እቅዱን ማሳካት ከሚለው እቅዱ ተነስቶ በሰፊ የስም ማጥፋት ዘመቻ ላይ ተመስርቶ ይገኛል ሲል በእውነታዊ የተደገፈውን የህወሓት የጦርነት ዝግጅትና ህጻናት አፈና አንክዷል። በዚህ ዘመቻ ደግሞ ጥቂት ተጋሩ ሆነ ብለው ለስርዓቱ አድልተው የተወሰኑትን ደግሞ በተለያዩ መንገዶች ተደናግረው የዚህ ዘር ማጥፋት ዘመቻ መሳሪያ ሆነው እያገለገሉ ይገኛሉ። እነዚህ በእውቀትም ሆነ ባለማወቅ በዚህ ዘመቻ ውስጥ የገቡ ተጋሩ በዘመናቸው ጥቁር ታሪክ እየጻፉ ብቻ ሳይሆን ከህግና ከሞራል ተጠያቂነትም ሊያመልጡ አይችሉም። በዚህ አጋጣሚ ለመላው ህዝባችን ልናስተላልፈው የምንፈልገው መልእክት አቅምህ እንዳይጠናከር ለማድረግ የተካሄደ ያለውን የጠላቻ ዘመቻ ዓላማ ተረድተህ ይህንን ሴራ ለማክሸፍ የምታደርገውን ትግል ልታጠናክር እንደሚገባ ነው በሚል የጦርነት ተጋሪት
የጦርነት ነጋሪት የጎሰመው የህወሓት ቡድን በትግል ተሞክሮ እንደተረጋገጠው ሉዓላዊነት፣ ህልውና ጥቅሞችን ሊረጋገጡ የሚችሉት አቅም ሲጠናከር ብቻ ነው ብለዋል። ከዚህ ውጭ የሚረጋገጥ ጥቅምም ሆነ የሚመከት አደጋ አይኖርም ብለዋል። አቅምህን የምታጠናክረው እንደ ህዝብ ህልውናን እንዲረጋገጥ በወራሪዎች ስር በማንነቱ እየተገደለና እየተሰቃየ ያለው ህዝብ ነፃ እንዲወጣ ከቤቱ ተፈናቅሎ በሀገር ውስጥና በውጭ መጠለያ ጣቢያዎች ውስጥ እየቀጨጨ ያለው ህዝብ ወደ ቀዬው እንዲመለስ፣ ሉዓላዊነት፣ ብሔራዊ ጥቅሞችህ እንዲረጋገጡ ነው ብለዋል። የምትመኘው ሰላምም ቢሆን አቅም ሲኖር ብቻ ነው የሚረጋገጠው ነው ያለው። ስለሆነም አሁንም አንድነትን አጥብቀህ ያነጣጠረብህን አደጋ የሚመክትና ለክብርህ የሚመጥን ሁለንተናዊ አቅም መታጠቅ ለነገ የማይባል አጀንዳ ስለሆነ የጠላትን ሴራዎች እያከሸፍ በዚህ ቁልፍ ወቅታዊ ተልእኮ ላይ ልትረባረብ ይገባል እንላለን ይላል የተነግ መግለጫ። በቀጣይ መረጃችን ህወሓት የፋኖ አባላትን ወደ ትግራይ ክልል በማስገባት ከራሱ ታጣቂዎች ጋር ለማዋሃድ እየሰራ መሆኑ ተረጋገጠ። ህወሓት የትግራይን ወጣቶች ወደ ጦር ግንባር ኤርትራና ሱዳን በመላክ የትግራይን ወጣት አልባ በማድረግ አሁን ደግሞ ፊቱን ወደ ፋኖ አባላት አዙሯል የተባለ ሲሆን የፋኖ ታጣቂዎችን ወደ ተለያዩ የህወሓት የጦር ምሽጎች ለማስገባት ሰፊ እንቅስቃሴ እያደረገ ይገኛል ተብሏል። የፋኖ ታጣቂዎችን ወደ ትግራይ በማስገባት ከህወሓት ታጣቂዎች ጋር የማዋሃድ ስራ በጆን ምሬ ወዳጆና በሄኖክ አደይሴ አስፈጻሚነት እየተከናወነ እንደሚገኝ የተገለጸ ሲሆን የዚህ እንቅስቃሴ ሀሳብ አመንጮች የሻዕቢያን ደህንነት ሰዎች መሆናቸውንም ተረጋግጧል። የስምምነቱ ዋና ዓላማ ፋኖችን ወደ ሱዳን፣ ኤርትራና ቤንሻንጉል ጉሙዝ ለመላክ ነው የተባለ ሲሆን ሀሳቡ የመጣውም የሻዕቢያና የህወሓት ሰዎች በፋኖ አመራሮች ላይ እምነት በማጣታቸውና በማናቸውም ሰዓት ከመንግስት ጋር ሊቀላቀሉ ይችላሉ በሚል ፍርሃት የተነሳ መሆኑን የውስጥ መረጃ ምንጮችም ጠቁመዋል። አሁን ባለው ሁኔታም ዘመነ ካሴ ሙሉ በሙሉ በህወሓትና በሻዕቢያ ሰዎች ቁጥጥር ስር መውደቁ የተረጋገጠ ሲሆን ከህወሓት በኩል ጆን መዲድና ጀነራል ምግበይ በበላይነት ከዘመነ ካሴና ምሬ ወዳጆ ጋር በመሆን ይህንን ስምምነት እየመሩት ይገኛል ተብሏል። የፋኖ አባላትም ዘመነ ካሴ ካደራጃቸው 4 አደረጃጀቶች የሚመለመሉ ሲሆን በምላሹም የህወሓት ሰዎች ለእነ ዘመነ ካሴ መሳሪያና ተተኳሽ እንደሚያቀርቡ ታውቋል። ይሁን እንጂ በዚህ ስምምነት ላይ ሌሎች የፋኖ አመራሮች ምን አይነት አቋም እንደያዙ ለጊዜው ማወቅ አልተቻለም። ይህ በእንዲህ እንዳለ ጽምዶ በታሪካዊ ጠላት የሚዘወር ጸረ ኢትዮጵያ የጥፋት ጥምረት መሆኑን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ ብሔራዊ መከላከያ ኮሌጅ በደህንነትና ስትራቴጂ ጥናት ዘርፍ ያሰለጠናቸውን ከፍተኛ መኮንኖች ሲያስመርቅ እንደተናገሩ ታሪካዊ ባንዳዎች ኢትዮጵያን ከባህር ዳርቻ ለማስወጣት የተጠቀሙበትን ዘለግ ያለ ዕድሜ የነበረውን ጸረ ኢትዮጵያ ቅንጅት ዛሬ ስሙን ጽምዶ ብለው ሰይመውታል ብለዋል። የዚህ ቅንጅት ባለቤት ከኢትዮጵያ ጫንቃ ላይ መውረድ የተሳነው የግብጽ ገዢ መደብ ነው ብለዋል። ጠላት ኢትዮጵያ የመሪነት ሚናዋ እንዳትጫወት በውስጥ ጉዳዮች ብቻ እንድትጠመድ ጎረቤቶቿ እንዲታመሱ በማድረግና ውስጥ የደህንነት ጫና ለመፍጠር እያሴረ ብሎም ግጭት ለመፍጠር እየሰራ መሆኑን ተናግረዋል። ያለ ጦርነት መዋልና ማደር የማይችሉ ሽንፈት የማያሳፍራቸው ታሪካዊ ባንዳዎች የጠላት መጠቀሚያ ሆነዋል ያሉት ፊልድ ማርሻል ብርሃኑ ሀገራቸውን በማዳከም የጠላትን ብሔራዊ ጥቅም ለማስጠበቅ ህዝባቸውን እያጎሳቆሉ እንዲሁም ልማትና እድገት እንዳይመጣ የሚያደርግ ግጭት እየፈጠሩ ናቸው ብሏል። ለታሪካዊ ጠላቶች እንጂ ለትግራይ ለአማራና ለኦሮሞ ህዝብ ከውድመት በስተቀር ምንም አያመጣም ብለዋል። በሌላ ዜናም ሀገር ለማተራመስ የጣር የሚገኘው የህወሓት ቡድን ዓለም አቀፉ ማህበረሰብ ፊቱን እያዞረበት ይገኛል። አሜሪካ የቀጠናውን መረጋጋት ለሚያናጉ ኃይሎች እጇን አጣጥፋ እንደማትመለከትና ከኢትዮጵያ ጋር ያላትን ታሪካዊና ስትራቴጂ አጋርነት አጠናክራ እንደምትቀጥል በኢትዮጵያ የአሜሪካ አምባሳደር ኤርቬን ማሲንጋ ተናግረዋል። በኢትዮጵያ የአሜሪካ አምባሳደር ኤርቬን ማሲንጋ በአዲስ አበባ በተካሄደው 250ኛው የአሜሪካ የነጻነት በዓል ላይ ባደረጉት ንግግር የኢትዮጵያን ማክሮ ኢኮኖሚ ማሻሻያዎችን በከፍተኛ ደረጃ አድንቀዋል። በተለይም መንግስት የውጭ ምንዛሬ ተመኑን በገበያ እንዲመራ ማድረጉንና በተለያዩ ዘርፎች የነጻ ገበያ አሰራር መተግበሩን የአሜሪካ መንግስት ከሚከተለው የንግድና የኢንቨስትመንት መርህ ጋር የሚጣጣም ነው ብለዋል። ከዚህም ባለፈ ከ1 ቢሊዮን ዶላር በላይ በጀት የተመደበለትን አዲስ የጤና ትብብር ስምምነት ጠቅሰው ኢትዮጵያ በጤናው ዘርፍ ራሷን እንድትችል የሚያስችላት መሆኑን አብራርተዋል። ይሁን እንጂ አምባሳደሩ ይህንን ሁሉ የኢኮኖሚና የቴክኖሎጂ እድገት ያለ ሰላምና መረጋጋት እውን ሊሆን እንደማይችል ጠንከር ያለ ማሳሰቢያንም ሰጥተዋል። የአፍሪካ ህብረትን ሚና ያደነቁት አምባሳደሩ ሁሉም ወገኖች የፕሪቶሪያውን የግጭት ማቆም ስምምነት ሙሉ በሙሉ እንዲያከብሩና ዓለም አቀፉ ማህበረሰብ ሰላም ለማደፍረስ የሚሞክሩ ኃይሎችን ተጠያቂ እንዲያደርግ ማሳስበዋል ነው የተባለው። በንግግር
በነገራቸው ማጠቃለያ አሜሪካ የቀጠናውን መረጋጋት ለሚያናጉ ኃይሎች እጇን አጣጥፋ እንደማትመለከትና ከኢትዮጵያ ጋር ያላትን ታሪካዊና ስትራቴጂካዊ አጋርነት አጠናክራ እንደምትቀጥልም አረጋግጠዋል። በቀጣይ መረጃችን ህገወጡ የህወሓት ቡድን ህጻናትና ሲቪሎችን በአፈሳና በግዳጅ ጦርነት እየመለመለ መሆኑን ዓለም አቀፍ የሰብአዊ መብት ተሟጋቾች እያጋለጡ ነው። ከህገወጥ የወርቅ ሽያጭ ሰዎች ነግቶ ወደ መሸጥ አረመኔያዊ ተግባር የገባው ህገወጡ ህወሓት በትግራይ ክልል ሲቪሎችና ህጻናትን እያፈሰና እያስገደደ ለጦርነት እያዘጋጀ መሆኑን ሂውማን ራይት ዎች አስታውቋል። ሂውማን ራይት ዎች እንደ አዲስ ለሁለተኛ ጊዜ በወጣው ሪፖርት እንዳመላከተው ሲቪሎችን ጨምሮ እድሜያቸው ገና 15 ዓመት ያልደረሱ ህጻናትን ህገወጡ የህወሓት ቡድን በግዳጅ ለውትድርና እየመለመለ ይገኛል ብለዋል። በመንገድ ላይ፣ በቢሮዎች ውስጥ፣ በሌሊት ከቤት ወደ ቤት በሚደረጉ ህገወጥ ፍተሻዎች እንዲሁም ለክልሉ ወጣቶች ዋነኛ የስራ ዕድል ምንጭ ከሆኑት የወርቅ ማዕድን ማውጫ ቦታዎች ጭምር ህጻናትን እያገተ እንደሚገኝ ነዋሪዎችን ዋቢ አድርገው ሂውማን ራይት ዎች አስታውቋል። ቡድኑ ሲቪሎችና ህጻናትን በኃይል ወደ ጦርነት ለማስገባት የሚያካሂደው ዘመቻ በክልሉ የፍርሃት ድባብ እንዲፈጠር አድርጓል ብሏል። ሂውማን ራይት ዎች በድርጅቱ የአፍሪካ ጉዳዮች ምክትል ዳይሬክተር ሌቲሻ ባደር በኩልም ህገወጡ የህወሓት ቡድን ይህንን የግዳጅ ምልመላና በዚህ ዘመን የማይጠበቅ አረመናዊ ሰብአዊ መብት ጥሰት ተግባራት ጠናክሮ መቀጠሉን የዓይን እማኞችና የጥቃቱ ሰለባ የሆኑ የቤተሰብ አባላት ያረጋገጡ ሲሆን አፈናው መጠነ ሰፊና አስገዳጅ መሆኑን መስክረዋል። የአፈናና እገታ ዘመቻው በጎዳናዎች፣ በገበያዎችና በወርቅ ማዕድን ማውጫ ቦታዎች በተደረጉ የጅምላ አፈሳዎች ጠናክሮ መቀጠሉን በሪፖርቱ ተገልጿል። ሂውማን ራይት ዎች ዋቢ ባደረገው መረጃ ቃለ መጠይቅ የተደረገላቸው ሰዎች እንደተናገሩት የህገወጡ ቡድን አመራሮች የቀድሞ ተዋጊዎችን ዝርዝር በመያዝ የሰፈር መረጃ አቅራቢዎች ወይም የሰፈር ሰላዮችን ተጠቅመዋል ብለዋል። ከዚህ አልፎም ወጣቶች ከምልመላው ለማምለጥ አካባቢያቸውን ለቀው ሲሰደዱ የቡድኑ ኃላፊዎች ታዳጊዎቹን ቤተሰብ እናቶችን ጨምሮ በማሰርና በማንገላታት ቤተሰብ ላይ የጅምላ ቅጣት እየፈጸሙ መሆኑን ሪፖርቱ በስፋት አብራርቷል። ተቋሙ በወጣው መግለጫ ይህ የግዳጅ ምልመላ ድርጊቱን የ1949ን የጄኔቫ ስምምነት የሚጥስና በተለይም ከ15 ዓመት በታች የሆኑ ታዳጊዎችን በጦርነት ውስጥ ማሳተፍ የጦር ወንጀል መሆኑን አሳስበዋል። የአፍሪካ ህብረትን ጨምሮ የፕሪቶሪያውን የሰላም ስምምነት የሚደግፉ እንደ አሜሪካ፣ የአውሮፓ ህብረት፣ ኬንያና ደቡብ አፍሪካ ያሉ ሀገራት የቡድኑን የግዳጅ ምልመላ በአስቸኳይ እንዲያቆሙና የታፈኑ ህጻናትንም እንዲለቁ ጠንካራ ጫና ሊያደርጉ እንደሚገባ ሂውማን ራይት ዎች አሳስበዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜና እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።